Audio Jungle. Audio Jungle. Audio Jungle. ሰላም ጤና ይስጥልን ውድ የሐረሪ ቲቪ ተመልካቾች፣ የዘወትር በዚህ ሰዓት ወደ እናንተ የሚደርሰው ሳምንታዊ አጀንዳ መሰናዷችን ነው። እኛም በዛሬው አጀንዳ መሰናዷችን ወደ እናንተ ልናደርስ የወደድነው በሐረሪ ክልል ደንብ ማስከበር ጽሕፈት ቤት በመገኘት በከተማዋ እየተሰሩ ያሉ የደንብ ማስከበር ስራዎች ምን ይመስላሉ በሚለው ሀሳብ ዙሪያ ከቢሮው ኃላፊ ከሆኑት አቶ ኢብሳ አልይ ጋር የምናደርገውን ቆይታ ነው ወደ እናንተ የምናደርስ የሚሆነው። እናንተ ግን አሁንም አብሮነታችሁ ከሐረሪ ቴሌቪዥን ጋር መልካም ቆይታ። ተመልካቾች ቀደም ሲል እንግዲህ በመግቢያችን የተለያዩ ሀሳቦችን በሐረሪ ክልል ደንብ ጽሕፈት ቤት በመገኘት ወደ እናንተ የምናደርስ ነው የሚሆነው። ለዛሬም እንግዲህ እንግዳ አድርገን ቆይታ ልናደርግ ያሰብነው ከሐረሪ ክልል ደንብ ማስከበር ጽሕፈት ቤት ኃላፊ ከሆኑት አቶ ኢብሳ አልይ ጋር የተለያዩ ሀሳቦችን እያነሳን ቆይታ የምናደርግ ነው የሚሆነው። አቶ ኢብሳ ስለ ጊዜው እጅግ ከልብ አመሰግናለሁ። ዛሬ በእናንተ ተቋም የተገኘንበት ዋና ዓላማ ምንድን ነው? በሐረሪ ክልል የተለያዩ የልማት ስራዎች እየተሰሩ ይገኛሉ። እንደዚሁም የከተማውን ውበት እንደዚሁም ጽዳት ከማስጠበቅ አንጻር የደንብ ጽሕፈት ቤት እየሰራቸው ያሉ የተለያዩ ስራዎች እንዳሉ እኛም ተዘዋውረን ለማየት ሞክረናል። ከዚህ ጋር ተያይዞ እንግዲህ የተለያዩ ጥያቄዎችን የምናነሳ ነው የሚሆነው። የጥያቄያችን መነሻ የሆነን ዘንድ ግን ደንብ ማስከበር ጽንሰ ሀሳቡ ምንድን ነው የሚለውን መነሻ አላቸው። የደንብ ማስከበር ራሱን የቻለ ዓላማና ግብ አለው። ይህ ተቋሙ እንደ ማንኛውም ቢሮ በአዋጅ የተቋቋመ ቢሮ እንደሚሆነው መጠን እንግዲህ የደንብ ማስከበር ጽሕፈት ቤት አንደኛው እንደ ማንኛውም ከተማ የራሱን የቻለ ደንብና መመሪያ ተግባራዊ ከሚያደርግ አንዱ የደንብ ማስከበር ጽሕፈት ቤት ነው። መመሪያ ይወጣል። መመሪያውን ተግባራዊ የምናደርገው እኛ ነው። ይህ መመሪያ እንግዲህ በየትኛውም ክልል በየትኛውም ከተማ ተግባራዊ እየሆነ ያለ ጽንሰ ሀሳብ ነው ማለት ነው። መልካም አቶ ኢብሳ ጽንሰ ሀሳቡን በዚህ ልክ ካነሱልን፣ በአሁኑ ወቅት ተቋማችሁ በደንብ ማስከበር ዙሪያ እያከናውናቸው ያሉ ተግባራቶች ምንድን ናቸው የሚለውን እስቲ ቢያነሱልኝ። እሺ እንግዲህ ክልላችን ደንብ ማስከበር ጽሕፈት ቤት ተግባራዊ እያደረገ ያለው ዘርፈ ብዙ ስራዎች እየሰራ ነው ያለው። አንደኛ ቅድም ስል የነበረው የደንብ ጥሰቶችን ከመከላከል አኳያ ተቋማችን ብዙ ስራዎች እየሰራ ነው። አንደኛው የደንብ ስንል ህገወጥ ግንባታዎች አሉ፣ ህገወጥ ንግዶች አሉ። ዋናው ታርጌት የምናደርገው ሁለቱ ላይ ነው እንደ ተቋም ማለት ነው። መልካም በክልሉ የደንብ ጥሰት ወንጀል እንዲቀንስ ከማድረግ አኳያ በእናንተ ተቋም በኩል እየተሰሩ ያሉ ስራዎች ምንድን ናቸው? እንዲቀንስ ከማድረግ አንጻር እንግዲህ እንዲቀንስ ከማድረግ አኳያ እያንዳንዱ የደንብ አባላቶች አሉ፣ ኦፊሰሮች የሚባሉ ማለት ነው። እነኚህ ኦፊሰሮች ራሳቸውን የቻለ በየከተማው የራሳቸውን ቦታ አላቸው። እንግዲህ አንደኛ አብሶ ከኮሪደር ጥበቃ ጋር ተያይዞ ህገወጥ ስራዎች ጋር ተያይዞ ዘርፍ ብዙ ስራዎች እየሰራን እንገኛለን። ለምሳሌ አንዳንድ ህገወጥ ስራዎች የሚደረጉበት በሚፈጸሙበት ቦታ ላይ የተለያዩ እርምጃዎች እንወስዳለን። ኦን ታይም እርምጃ የሚወሰዳለ። እንዲሁም ወደ ተቋም የሚመጡ ጥቃቅን ትላልቅ ስራዎች አሉ ማለት ነው። ለምሳሌ ኮሪደር በሚጠበቅበት ሰዓት ማንኛውም ሰው በቀኝ ራሱን ችሎ እንዲሄድ ይደረጋል ማለት ነው። እንደፈለገ ከተማ ውስጥ በየትኛውም ቦታ መሄድ አይቻልም። ቀኙን ጠብቆ መሄድ መቻል አለበት። አንደኛ ለሳይክል የተዘጋጀ መንገድ አለ። ሌላው ደግሞ ለሰው መተላለፊያ የተሰራ ኮሪደር አለ። ማንኛውም ሰው መንገድ ላይ ሲሄድ ቀኙን ጠብቆ በኮሪደር መንገድ ላይ መሄድ እንዳለበት ይህን ቁጥጥር እናደርጋለን። ከዚህ ውጪ ማንኛውም ሰው በሳይክል መንገድ ላይ መሄድ አይቻልም። መንግስት ከተፈቀደለት መንገድ ውጪ ማለት ነው። ይህን ከእንትን ውጪ የሚራመዱትን የሚሄዱትን እርምጃ እንወስዳለን።
የደንብ አስከባሪ አባላት እነኚህ እስከ መቅጣት ድረስ ይኬዳል ማለት ነው። ይህን ከማለማመድ አኳያ የተለያዩ ግንዛቤዎች እየፈጠርን እንገኛለን። አብሶ ዋና መንገዶች ላይ የግንዛቤ ስራዎች ለህብረተሰቡ ይደረጋል ማለት ነው። ግንዛቤ እንግዲህ ተቋሙ በሳምንት 2 በተለያየ አማታርቦ አናውንስ የምናደርግበት እንዲሁም ኦፊሰሮች መንገድ ላይ እየያዟቸው የማለማመድ ስራዎች ተግባራዊ እያደረግን እንገኛለን ማለት ነው። ሌላው ከህገወጥ ንግድ ማንኛውም ሰው ከተፈቀደበት ቦታ ላይ ውጪ መነገድ አይቻልም። አንድ ሰው ብድግ ብሎ ባልተዘጋጀ ቦታ ላይ ወጥቶ አልባሌ ንግድ በህግ በተቋማችን ያስቀጣል። ማለትም መንግስት ቁጭ ካለበት እንዲሰሩ ካመቻቸላቸው ቦታ ውጪ የትኛውም ቦታ ላይ መነገድ አይቻልም። እሱ ያስቀጣል። ይህን ከማለማመድ አካባቢው አውቆ ማንኛውም ህብረተሰብ በተፈቀደለት ቦታ ላይ ብቻ ነው ከተማችን ውስጥ መነገድ የሚቻለው ማለት ነው እንጂ እንደተፈለገ የትም ቦታ ሄዶ መነገድ አይቻልም። ክልክል ነው። የተቋሙ ዓላማ ነው። ሌላው ከዚህ ጋር ተያይዞ ከህገወጥ ንግድ ጋር ከህገወጥ ግንባታ ጋር ተያይዞ እንግዲህ ቅድም ስል እንደነበረ 2 አይነት ዋና ታርጌት የምናደርገው ህገወጥ ግንባታ፣ ህገወጥ ንግድ ላይ ትኩረት እናደርጋለን። ከዚህ ከህገወጥ ግንባታ ጋር ተያይዞ ማንኛውም አካል የራሱን ሊገነባ ይችላል። በኢንቨስትመንት በተለያዩ ነገር ለግለሰብ መኖሪያ ሊገነባ ይችላል። ይህ ደግሞ ከሚመለከተው ፍቃድ ውጪ ህገወጥ ቤት መስራት አይቻልም። ይህን ቁጥጥር ይደረጋል። ተጨባጭ አድርጎ የሚታየው ደግሞ እስከ 35,000 ብር ይቀጣል ማለት ነው። ይህን ማንኛውም ሰው ከተፈቀደለት ለምሳሌ በከተማ ልማት እውቅና ያለው ግንባታ ብቻ ነው ተግባራዊ የሚሆነው። ከዛ ውጪ ማንኛውም ሰው መገንባት አይችልም። እሱ ያስቀጣል። ተመጣጣኝ እርምጃ ይወሰዳሉ። እስከ መቅጣት ያን የገነባውን የመጨረሻ እስከ ማፍረስ ድረስ ተቋማችን ይሰራል ማለት ነው። ሁለቱም ህጎችን ተግባራዊ ከማድረግ አኳያ ማለት ነው። የተሰሩት ስራዎች በቂ ነው ብለን እስካሁን እንግዲህ እየተሰሩ ያሉት ስራዎች በቂ ናቸው በቂ አይደሉም በሚል በተነሳው ጥያቄ እስካሁን ድረስ በቂ አይደለም፣ ብዙ ይቀርናል። አብሶ ከህገወጥ ግንባታ ጋር ተያይዞ በርካታ የምንሰራው በርካታ ስራዎች አሉበት፣ ብዙ አሳይመንቶች አሉበት። ከኛ እውቅና ውጪ ወር ከሚመለከተው ቢሮ አብሶ ከከተማ ልማት እውቅና ውጪ የተገነቡት ግንባታዎች በርካታ ነው። ይህም በሂደት እርምጃ የምንወስድ መሆኑን ማሳወቅ እፈልጋለሁ። ማለትም ማንኛውም ዜጋ ህግና ደንቡን ባከበረ መልኩ መገንባት አለበት። ይህ እንግዲህ እስካሁን ድረስ በቂ አይደለም። እየሰራን ያለው ነገር ገና ብዙ አሳይመንቶች ይቀርባል። ማለትም እየሰራን ያለነው እየተሰራ ያለው ነገር ስናይ በርካታ ህገወጦች እየተገነቡ ያሉት፣ ይህም በሂደት እርምጃ የምንወስድ ይሆናል ማለት ነው። ይህ በቂ አይደለም። መልካም አቶ ኢብሳ እንግዲህ የተሰሩ ስራዎች በቂ እንዳልሆኑ አንስተዋል። እኔም መጀመሪያ ይህን ጥያቄ ያነሳሁበት ምክንያት የተለያዩ አሁን ላይ ተቋሙ እየሰራቸው ባሉ ስራዎች ላይ ከህብረተሰቡ የሚነሱ አንዳንድ ቅሬታዎች አሉ። እነኛ ቅሬታዎች ምንድናቸው? ከስነ ምግባር ጉድለት ጋር ተያይዞ የሚነሱ ነገራቶች አሉና እዚህ ላይ ምንድን ነው የሚያነሱልን ሀሳብ? ከስነ ምግባር ጉድለት ጋር የተነሳው ጥያቄ ትክክል ነው። ተቋሙ በዚህ በተለያዩ መድረኮች ይነሳሉ። የደንብ ማስከበር ጽሕፈት ቤት ኦፊሰሮች በየኦፊስ የሚነሳው በየመድረኩ የሚነሳው በርካታ ጥያቄዎች ይነሳሉ። አብሶ የሚነሳው ከስነ ምግባር ጋር ተያይዞ ነው። በርካታ ስነ ምግባር ችግር ያለበት ቤት ነው። ይህን ለማጥራት እየሰራን ያለነው ስራዎች በርካታ ስራ እየሰራን ነው። እንደዚህ አይነት ተጨባጭ የስነ ምግባር ጉድለት ያለባቸውን አባላት ኦልሬዲ በአሁኑ ሰዓት እያሰናበት ነው ያለው። እስካሁን ድረስ በዚህ በ6 ወር 7 ወር ውስጥ ወደ 36 አባላት አሰናብተናል። በዚህ በስነ ምግባር ዙሪያ የስነ ምግባር ጉድለት ያለባቸውን አባላት ማለት ነው። ማለትም ተጨባጭ እጅ ከፍንጅ ከህብረተሰቡ ከምናገኘው
ጥቆማ ታይዞ ይህንን እርምጃ እየወሰድን ያለው። በዚህ በቅርብ ጊዜ ውስጥ 36 ሰው እርምጃ ወስዶ ሌላው በፍርድ ቤት ተጠያቂ እያደረግናቸው ነው ያለው። በአሁኑ ሰዓት በተለያዩ ፖሊስ ጣቢያ ያሰርናቸው አባላቶች አሉ፣ በተጨባጭ ማስረጃ ማለት ነው። ማለትም ከህብረተሰብ የሚሰጠን ጥቆማ ተጨባጭ ከህብረተሰቡ ጋር ኦልሬዲ በጥሩ ኮሚኒኬሽን አለን። እንደዚህ አይነት ጥሰት በሚያደርጉት በሚሰጠን ጥቆማ እርምጃ እየወሰድን ያለው። አዎ አቶ ይብሳ እንግዲህ ከስነ ምግባር ጋር ብዬ ያነሳሁት ነገር ሀሳብ ምንድን ነው? አንዳንድ የደንብ አስከባሪ አባላቶች የተለያዩ ህገወጥ ግብይት በሚፈጽሙ አካላት ላይ የሚይዟቸውን እቃዎች ሁሉ ወደ ተቋሙ ማምጣት ሲገባቸው ወደ ግል የሚወስዱበትም ሁኔታ እንዳለ የተለያዩ የህብረተሰብ ክፍሎች ያነሳሉ እና እዚህ ላይ ምንድን ነው የሚያነሱልን ሀሳብ? ሲቀጥል የተለያዩ የሚወረሱ ወይንም የተያዙ እቃዎች መሄድስ ያለባቸው ወዴት ነው የሚለውን አያይዘው እስቲ ቢገልጹ። እንግዲህ የተነሳው ትክክል ነው። እነኚህ የኛ ተቋም ውስጥ የደንብ ጽሕፈት ቤት ኦፊሰሮች የተለያዩ ንብረቶችን እንደ ተቋም እንወርሳለን። የማንኛውም የግለሰብ ሀብት ሲወረስ ቀጥታ ወደ ተቋም ነው ገቢ የሚደረጉ ማለት ነው፣ በህግና መመሪያችን መሰረት ማለት ነው። አንዳንድ ግን ስነ ምግባር የጎደላቸው አባላቶች ኦልሬዲ ለጊዜው ሊያቆያሉ። ይህን ነው ቅድም ሳነሳ የነበረው ማለት ነው። እንደዚህ በሚያደርጉት አብሶ ንግድ አካባቢ ላይ በራሳቸው ሄደው እንደዚህ አይነት የሚፈጽሙ አባላት ላይ አንደኛ ከህብረተሰቡ የሚሰጠን ጥቆማ ትክክል መሆኑ ይህም የመባረሩ መልስ ሊሆን ይችላል። ማለትም ቆመን እያየን አይደለም፣ እያንዳንዱ ቀን በቀን ክትትል ይደረጋል። እነኚህን ደግሞ ክትትል በቅርብ የሚያደርጉት የተቋሙ ፖሊሶች አሉ። ለምሳሌ እነኚህን ቀይ ለባሾች በቅርብ ጊዜ ያደራጀውት ነው። እነኚህ ቀይ የተቋሙ ራሱ አባል ነው፣ ግን በተለያየ ስነ ምግባር የተሻለ አፈጻጸም ያላቸው እነኚህን ነው ከመሃል ነጠል አድርገን ይህን ሲስተም ዘርግተን እርስ በራሳቸው ክትትል እንዲያደርጉ ካደረግነው ውጤት ካገኘነው አንዱ ይሄኛው ነው። እነኚህ ቀይ ለባሾች በተደጋጋሚ ሌላ ነው አባል ይከታተላሉ። ምን እየሰራ ነው? ከህብረተሰቡ ምን ይነሳል? ስራችንስ ምንድነው? ሶስት ነገሮች ይሰራሉ። አንደኛ የራሳቸውን ጠዋት የደንብ ዩኒፎርም በትክክል ለብሷል ወይ? አባሉ በሙሉ ለስራ ተዘጋጅቷል ወይ? ስራውስ ዓላማውስ እውነት ገብቶታል ወይ በሚለው በእያንዳንዱ በምንመድበው ቦታ ላይ ከጠዋት ጀምሮ እስከ ማታ ድረስ ክትትል ያደርጋሉ። እንደዚህ አብሶ ገበያ አካባቢ እንደዚህ አይነት ስነ ምግባር የሚያጠፉትን በእነሱ ነው የሚያዙት። በእነሱ ይያዛሉ፣ ወደ ተቋም ይመጣሉ። ተቋሙ የራሱን የቻለ ኮሚቴ አለው። ለኮሚቴው ስራቸው ይቀርባል፣ መለየውን ያወርዳል፣ ወደ እርምጃ ይገባል ማለት ነው። ይህን እንግዲህ ውጤት ካገኘንበት አንዱ ይህ ሲስተም ነው። ይህ ሲስተም ማድረጋችን እርስ በራሳቸው እንዲቆጣጠሩ ህብረተሰቡ አሁን ተቋም የሚሰጠው አብዛኛውን ለነሱ ነው። ለነኚህ ቀይ ለባሾች ሪፖርት ያደርጋል። እንደዚህ አይነት አባሎች በዚህ አካባቢ እንዲህ እያደረገ ነው፣ እንደዚህ አይነት ቦታ ላይ ሄደ ሰው እያስቸገረ ነው የሚል ጥቆማ ቀጥታ ህብረተሰቡ ለነሱ ይሰጣል። በዛን ሰዓት ተይዞ ወዴት ይመጣል? ወደ ተቋም ይመጣል። ባደረገበት ያን ድርጊት ባደረገበት ቦታ ላይ ይታሰራል። ከዛም በኋላ 4 ሰዓት ከታሰረ በኋላ ለተቋም ይቀርባል ማለት ነው። ራሱን የቻለ ኮሚቴ አለው፣ የዲሲፕሊን ኮሚቴዎች አሉ፣ ወደ እርምጃ ይገባል ማለት ነው። ያን ያህል እያደረግን ያው ለውጥ ሂደት ይፈልጋል። ወደ ለውጥ እየገባን ነው ያለነው። ህዝባችን የሚሆን ነገር እያዳመጠ ነው። በተለያየ ጊዜ አብዛኛው እኔ በእግሬ ነው የምዞረው ቼክ ለማድረግ ማለት ነው። እንደዚህ አይነት ድርጊት ከሚያደርጉት አባል ምንም እንትን የለም። ይህን ያህል በዚህ በቅርብ ጊዜ እርምጃ መውሰድ በሂደት እርምጃ የሚወሰዱ በርካታ አሉ። የመጀመሪያ ማስጠንቀቂያ፣ ሁለተኛ ማስጠንቀቂያ፣ የሶስተኛ ማስጠንቀቂያ ድረስ ወስደው የተዘጋጁ አባላቶች አሉ። ከዚህ ስነ ምግባር ጥሰት ጋር ተያያዙ ማለት ነው። ይህን ለማድረግ እንግዲህ ተቋሙ ቀን ማታ እየሰራ ነው ያለው። አንደኛ ይህ ተቋሙ ውጤታማ እንዲሆን ህብረተሰቡ የተለመደውን ጥቆማ መስጠት መቻል አለበት። አሁን የምናገለግለው ህዝባችን ነው የምናገለግለው።
ህዝባችን እናገለግላለን ስንል ደግሞ እንደጠዋው ህዝቡ ደግሞ እኛም መርዳት ሲችል በተለያየ ጥቆማ ሲጠን ህግ ጥሰቶች ሲኖሩ ደግሞ እንደዚህ አይነት ቦታ ላይ እንደዚህ አይነት ጥሰቶች አሉ የሚል ጥቆማ ከህዝብ ያስፈልጋል። መልካም ይሄንን ህግ ወይንም በዚህ የሙስና ወንጀል የተያዙ አባላቶች ላይ የተወሰደው የእርምት ወይንም የእርምጃ ምን ይመስላል የሚለውን እስቲ ብናነሳው በምን ያህል የተቋሙ አባላቶች ላይ ምን አይነት እርምጃ ተወስዷል በቁጥርም ቢገልጹ? እስካሁን እንግዲህ ወደ 36 ሰው አሰናብተናል በተለያዩ ኬዝ ማለት ነው። አንዳንዴ አባሉ ከተመደበበት ውጪ ቦታ ላይ ለይቶ ይሄዳል። አንደኛ ህገወጥ ግንባታ አካባቢ ከተማ መሀል ተመድቦ ወዴት ነው የሚሄደው? ጥግ ኤሪያ ላይ ይሄዳል። ምን ለመሰብሰብ? ኪራይ ሰብሳቢነትን ለመሰብሰብ ማለት ነው። በተመሳሳይ ከሚሰጠው ተልዕኮ ባለመፈጸም የሚል ጥቆማ በሚደርስብን ሰዓት ወደ እርምጃ የምንገባው ወደ እርምጃ። አንዳንዴ ቁጭ ብሎ ስራውን የመዘንጋት ነገር አለ። አንዳንዴ እዚሁ ከተማ ውስጥ መድበ ነው ቁጭ ይላል፣ ስራውን ይዘነጋል። የሚሰራውን የተቋሙ ተልዕኮ ባለመፈጸም ተጠያቂ ያደርጋል። አጥባ ዓላማ አለና ይህን የተቋሙን ዓላማ ተግባራዊ የሚያደርግ አባል እርምጃ ይወሰዳል። ሌላው ከስራ ላይ መጥፋት። አንድ አባል የሚያርፍበት ሰዓት አለ፣ የሚሰራበት ሰዓት አለ። ከስራ ቦታ ላይ መጥፋት በተቋማችን ሲሪየስ እርምጃ ነው። እንደየትኛውም በስርቆት እንደተያዘ አንግል ነው የሚታየው። ከስራ ቦታ ላይ መጥፋት ማለትም ከተማችን በአሁኑ ሰዓት በጣም እያደገች ለውጥ እያሳየን በርካታ ኮሪደር እየተሰራ ነው ያለው። ይህን ኮሪደር የመጠበቅ ኃላፊነት በእኛ ተቋም የተሰጠ ነው። ይህን እንግዲህ የሚሰጠውን ኃላፊነት በአላግባቡ መውጣት፣ ለምሳሌ የተለያየ ከብቶች ሊመጡ ይችላሉ፣ ፍየሎች ሊመጡ ይችላሉ። ፍየሎች መጥቶ ይሄን እኛ የተከልነውን መንግስት ትልቅ በጀት እያወጣበት እያንከባከበ ያለውን በእኛ አባል ደንታ ቢስነት ከብቶች ቢገቡ ፍየሎች ቢገቡ ይህ እዛ ጋር የተመደበው ሰው እርምጃ ይወሰድበታል። ማለትም ግዴታውን ባለመወጣት ማለት ነው። ግዴታውን ባለመወጣት ያስቀጥሏል ማለት ነው። መጀመሪያ የጽሁፍ ደብዳቤ ይደርሰዋል፣ ሁለተኛ ይመከራል፣ በሶስተኛው ቦታ ይቀየርለታል። ከዛም በኋላ ወደ ማሰናበት ስራ ነው የሚሰራው። ይህ ስለሆነ ተቋሙ ቀን ማታ ስራዎች በቅንጅት እንሰራለን። ስራችን በሙሉ ሳምንታዊ ግምገማዎች ይደረጋሉ። በየዲፓርትመንቱ ምን ተሰራ፣ የህግ ጥሰቶች ምንድን ናቸው፣ የተሰጠውስ መፍትሄ፣ የሰጠነውስ ግንዛቤ፣ ህብረተሰቡም ቢያንስ ግንዛቤ ከመፍጠር አኳያ ምን ያህል ሰዎች ግንዛቤ ወስደዋል የሚሉ ስራዎች ይታያሉ፣ ይገመገማሉ። በቅርብ ጊዜ የተሻለ አፈጻጸም የሰሩትን ኦልሬዲ ማበረታቻ አድርገናል። ተልዕኮ ተሰጥቶ ተልዕኮን በአግባብ የሚወጡ አባላቶች ይበረታታሉ። ማለትም ያታችኛው አባል ከላዩ ላይ እንዲማር ጥሩ አፈጻጸም ያላቸው የማበረታታትም ስራ እንሰራለን። በተመሳሳይ ያልሰራውን ደግሞ እንሸኛለን ማለት ነው። ማለትም ዓላማችን ፓራሚሊቴሪ ሲስተም ነው የምንጠቀመው። ይህ ፓራሚሊቴሪ ሲስተም ከሚሰራው ጋር ይጓዛል። ተቋሙ ከማይሰራው ውል ማቋረጥ ብቻ ነው። ምንም ሌላ ቻሌንጅ የለውም። ከሚሰራው እናስቀጥላለን፣ የማይሰራው ደግሞ እናሰናበታለን። የሚሰራውን አካል ደግሞ ወደዚህ እንመጣለን። ለምሳሌ አሁን በቅርብ ጊዜ እነኚህ 36 ካሰናበትን በኋላ ከሀገር መከላከያ ሰራዊት በጥሩ ስነ ምግባር የተሰናበቱትን ወደ ተቋም እያመጣናቸው ነው ያሉት። እዚህ ዋና መስመር ላይ አሁን እነሱ ናቸው አብዛኛው እየመደቡ ያሉት። ማለትም የሚሰጣቸውን ተልዕኮ በትክክል እየተወጡ ነው። ማለትም አንደኛ ስልጠናቸው የተሻለ ስልጠና ሰልጥነው ሀገራዊ አስተሳሰባቸው የተሻለ ከኛ አባል ስለሆኑ እነኚህ ስነ ምግባር እንዴት ነው የተባከ የወጡት ሰርቪሳቸውን ጨርሰው ወደዚህ የመጡትን
እኛ ደግሞ የራሳቸውን ማስረጃ አይተን ወደ ተቋም እያስገባናቸው ነው ያለው። እንግዲህ አንድ እነኚህ ለሀገር ባለውለታ የተባሉትን የሰሩትን የለፉትን ወደዚህ ተቋም ማምጣት ለመጀመሪያ ለተቋማችን ትልቅ እርካታ ነው። ማለትም እያገኘ ነው ያለው ውጤት ቀላል አይደለም። የተሻለ ከህብረተሰቡ ምስጋና እየቀረበልን ነው ያለው። እነኚህ አዲስ የመጡት አባላት ምን ያህል ፀሐይ ዝናብ አይሉም፣ የሚሰጣቸው ተልዕኮ በትክክል የሚወጡ ናቸው። ስለዚህ እነኚህን እያበረታታን እነኚህን እያበዛን ተቋማችን ከየትኛውም ተቋም የተሻለ ህግና የክልሉን ህግና ደንብ የሚጠቅሙ የሚያስከብሩ የተቋሙን ዓላማ የሚፈጽሙ አባላት እያበዛን መሄድ የግድ ስለሚል ነው ይህን ስራ እየሰራን ያለ ነው ማለት ነው። መልካም። የደንብ ጥሰት ሲፈጸም በተቋማችሁ በኩል የሚወሰደው የእርምጃ ሂደትስ ምንድን ነው? ይሄ ማለት የተለያዩ የህብረተሰብ ክፍሎች ባለማወቅ ሊሆን ይችላል አንዳንድ የሚፈጽሟቸው ስህተቶች አሉ። እነኚህን ስህተት ፈጽመው የተገኙ የህብረተሰብ ክፍሎች ላይ በተቋሙ በኩል የሚወሰዱ የእርምጃ ሂደቶችስ ምንድን ናቸው የሚለው ሊያነሱ ከቅጣት ጋር ተያይዞ ማለት ነው። እንግዲህ እነኚህ ባለማወቅ ህግ ጥሰት የሚፈጽሙትን አንደኛ እናስተምራለን። ወደ እርምጃ ሳንገባ ወደ ቅጣት ሳንገባ የማስተማሪያ አድቫንቴጅ እንሰጣቸዋለን። አንደኛ እንዲያውቁ ይደረጋል። ለምሳሌ ማንኛውም ሰው ኮሪደር ላይ ወጥቶ ውሃ መድፋት፣ ቆሻሻ የትም ቦታ መጣል አይቻልም። እናስተምራለን። በቀጣይ ደግሞ እርምጃ እንገባለን። መጀመሪያ ቀድሞ እንደ ተቋም ማስተማር እናስቀድማለን። የተለያዩ ህግ ጥሰቶች ለምሳሌ አንድ ሰው ከቤቱ የራሱን ቆሻሻ ማስወገጃ ሂደቶች አሉ። በራሱ ሲስተም ወደሚመለከተው ውሃውን ካላስወገደ ተቋሙ አንደኛ ቢሮ እንጠራለን። ይህ ነገር እንዲህ እያደረግክ ነው ያለነው፣ ስለዚህ የራሳችን ማስረጃ አለን፣ ከአሁን በኋላ ራስን አስተካከል የሚል መመሪያ እንሰጣለን። ከዛም በኋላ ወደ ቅጣት የምናደርገው ማለት ነው። አንዳንዴ ቶሎ ብለን ወደ ቅጣት ስንገባ ህብረተሰቡ አይ ግንዛቤ የለኝም የሚል ነገሮች አሉ። የግንዛቤ እጥረት ደግሞ የሚያደርጉ አሉ። ይህንን የግንዛቤ አድቫንቴጅ የመጀመሪያው የግንዛቤ ስራ ነው የምንሰራው። ከዛ በኋላ ወደ ቅጣት ነው የምንገባው። ማለትም መጀመሪያ ታለማምዳለህ፣ ታስተምራለህ። ከዛም በኋላ ቅጣታችን ተግባራዊ እናደርጋለን። እንዲህ ነው። ለምሳሌ እነኚህ ህገወጥ ግንባታ በሚገኙበት ሰዓት መጀመሪያ እናስቆማለን። በ4 ሰዓት ውስጥ የራስን ማስረጃ ወደ ተቋም ይዘህ እንድትመጣ የሚል ነገር እንለጥፋለን። በ4 ሰዓት ውስጥ ማስረጃውን ከሚመለከተው ቢሮ ይዞልን ካልመጣ እርምጃ እንወስዳለን። እርምጃችን አንደኛ ቅድም ስል እንደነበረው ያለውም ግንባታ ወድሞበት 35,000 ብር ይቀጣል። ይሄ የተቋማችን ዓላማ ነው። አድቫንቴጅ እንሰጠዋለን። ማስረጃ እንዳይመጣ እናደርገዋለን። ከሚመለከቱ አካል ጋር የግንባታ ፈቃዱን ካላመጣ እናደርጋለን፣ ወደ ቅጣት እንገባለን። አጥም ህገወጥ ሲሰራ ዝም ብለን ነው። ለዚህ ነው ሌሎች ጥቃቅን ነገሮችን ለምሳሌ ህገወጥ እርድ አለ የምንከታተለው ማለት ነው። ማንኛውም ልኳንዳ ቤቶች ማረድ የሚችለው በመዘጋጃ ቤት እውቅና ስር አልፎ ብቻ ነው። ቄራ ሄዶ አርዶ የሚሰጠው ወረቀት አለ። እሱን ለደንብ አስከባሪዎች ያሳያል። ከዛ ውጪ ቤት ውስጥ ግቢ ውስጥ ማረድ አይቻልም። አንድ ፍየል ካረደ 15,000 ብር ይቀጣል። አንድ ፍየል ካረደ ማለት ነው። ስለዚህ ይህን ከማቆጣጠር አኳያ ተቋማችን የተሻለ ስራዎች እየሰራ ነው። እንኳን ከብት ማረድ ቀርቶ ማለት ነው። ፍየል የመጨረሻው ፍየል ማረድ ያለበት ቄራ ላይ ነው። ከዛ ውጪ ቤት ውስጥ እያረደ አንደኛ ጤንነታቸው ለህብረተሰቡ የሚቀርበው ስጋ ጤነኛ ስጋ ለህብረተሰባችን እንዲቀርብ እንፈልጋለን። አጥም ተመርምሮ ምን ብሎ ነው ቄራ ላይ የሚታረደው? በድብቅ ቤት ውስጥ እያረደ ለህዝባችን የሚያቀርብበት አንግል የለም። ይህን ቀን በቀን እንከታተላለን፣ እርምጃ እንወስዳለን። በዚህ ምረት የሌለው ስራ ነው የምንሰራው። አጥም ቀጣይ ከህዝብ ጋር ነው የሚገናኘው ማለት ነው። ስለዚህ እያንዳንዱ ልኳንዳዎች ቀን በቀን ክትትል እናደርጋለን። ከመዘጋጃ ያለን ያው ተቋማችን በመዘጋጃ ስር የሚተዳደር ተቋም እንደመሆኑ መጠን
ያለን ሊንኬጅ በስራ ትክክል የምንገናኝበት በስራ በሁሉም ተጠያቂነታችን ከመዘጋጃ ጋር እንደመሆኑ መጠን ይህን ስራ እንሰራለን ማለት ነው። መልካም አቶ ይብሳ፣ በመጨረሻ የተወሰኑ ጥያቄዎችን ላንሳ። የህብረተሰቡን ቅሬታ ተቀብሎ ከማስተናገድ አንጻርስ ተቋማችሁ ምን ያህል ርቀት ተጉዟል ማለት ይቻላል? ተቋማችን እንግዲህ የህብረተሰቡን ቅሬታ ከማስተናገድ አኳያ በሳምንት 3 ቀን የህብረተሰብ ጥያቄ እናዳምጣለን። ማለትም በየወረዳው የተሰሩ ስራዎች ህብረተሰቡ ቅሬታ አለኝ በሚል ሰዓት ማክሰኞ፣ ሮብና ሐሙስ እናስተናግዳለን። የተለያየ ህብረተሰብ በተለያየ ነገር እርምጃ ስለሚወሰድበት ይህን በደረጃ አይተን ተቋም እናስተናግዳለን። 3 ቀን የህዝባችን ቀን ነው፣ ህዝባችን የምናስተናግድበት ነው። አጥም ቅድም ያው ቢሮ አካባቢ ስትመጡ እንዳያችሁት በርካታ ሰዎች አሉ። እነኚህን ችግራቸውን እናዳምጣለን። የቀጣነው ቅጣትስ አግባብ ነው አይደለም የሚለው ነገር እንመረምራለን ማለት ነው። ከዛ ነው ወደ ተግባር ምን ሄደው ማለት ነው። ስለዚህ ለህዝባችን 3 ቀን የህዝባችን ቅሬታ የምናዳምጥበት ቀን ነው ማለት ነው። በሐረሪ ክልል ወይንም በሐረር ከተማ የተሰራው የኮሪደር ልማት ስራ እንግዲህ ያው የሚታይ ነው። ይህ የኮሪደር ልማት ስራ ውብ፣ ጽዱ፣ ማራኪ ሆኖ እንዲቀጥል ከማድረግ አንጻር የእናንተ ተቋም ትልቅ ኃላፊነት የወሰደ ተቋም ነው። ከዚህ አንጻር በዚህ ዙሪያ ተቋማችሁ ምን አይነት ስራዎችን ነው እያከናወነ የሚገኘው? ጥሩ ነው። እንግዲህ ሐረር ከተማችን ኮሪደር ስንጀምር ብዙ አይሳካም የሚሉ አስተሳሰቦች ነበሩ። ዛሬ ግን ያን ወጥተን እንኳን በክልል በሀገር ደረጃ እውቅና ያገኘንበት ነው። ሐረር ምን ነበረች ዛሬ ነች የሚለው ነገር ሁለቱን ስናይ ዛሬ ክልላችን ትልቅ በህዝብ ተሳትፎ በመንግስታችን አብሶ እኔ ማመስገን የምፈልገው የክልላችን ፕሬዝዳንት አቶ ኦርዲን በድሪ ላመሰግን የምፈልግበት ፈልጋለሁ ማለት ነው። ማለትም በሳቸው መሪነት በሳቸው በሳልነት በሚሰጡን የመሪነት ሚና ዛሬ ሐረር ካለችበት ከፍ ብላ የምታይበት ማግስት ነው ማለት ይቻላል። ሐረር ላይ ኮሪደር ያው ይጀምራሉ፣ ያቋርጣሉ። ያው ህዝቡም እንደምናየው ምንም ስርዓት አልበኛ ነው የሚል አስተሳሰቦች ነበሩ፣ ተግባራዊ አይሆንም። ዛሬ ግን ህዝባችን ስለ ኮሪደር ጥቅም በጣም ያወቀበት፣ ኮሪደር ጥቅሙ ግልጽ ነገር ነው። ከየትኛውም ከተማ እኮ የተሻለ ከተማ እየተፈጠረ ነው ያለው። ህዝባችን ማታ ሲወጣ ሲል ተዝናንቶ የሚወጣበት ከተማ ውብ፣ ሳቢ፣ ማራኪ ፈጥረናል። ይሄውን ነገር ነው ለምሳሌ በሐረሪ ክልል ትልቅ የዩኔስኮ ጀጎል የተለያዩ ቱሪስቶች በሚወጡበት ሰዓት ምን ያደረግተው እየሄዱ ነው ያሉት። ግብአት ነው እየፈጠረው፣ ግብአት ተፈጥሯል። ማለትም ጀጎል ለመጎብኘት የሚወጡ ውስጥ ለውስጥ የሰራነው ስራ ቀላል አይደለም። ትልቅ ለውጥ፣ ትልቅ አሻራ ነው የተጣለው። ይህ እንግዲህ መሪ ወሳኝ ነው። ክቡር ፕሬዝዳንታችን የሚሰጡት መሪነት ምን ያህል ክልላችንና ህዝባችን ከፍ እንድትል ካደረጉ ትልቅ ውለታ ለዚህ ህዝብ ያደረጉት ክቡር ፕሬዝዳንታችን ናቸው። ይህ እንግዲህ ሐረር ድሮ ከሚወራው ዛሬ ሐረርን ለመጎብኘት እኮ ስንቱ እንቅልፍ አጣ። ሐረር እንዴት ነበረ? ዛሬ የምናየው ሐረር ነች፣ ሌላ ሀገር ነች እኮ ነው የሚባለው። ሐረር አይደለችም የሚል አለ እኮ። ሐረርን የሚያው ድሮ በታሪክ የሚያውቋት ዛሬ ደግሞ በተጨባጭ የሚያውቋት ሐረር አሁን ነው ሐረር የሆነችው።
እዚህ ስራ ላይ የእናንተ ተቋማችሁ ሚናችሁ ምንድን ነው? ይሄ ልማት እንዲቀጥል ከማድረጋችሁ አንጻር ይህ ልማት እንዲቀጥል ከመጠበቅ አኳያ ከመንከባከብ በለው የተቋማችን ትልቁ የአንበሳውን ሚና እየተጫወተ ነው ያለው። አሁን ኮሪደር ላይ ለምሳሌ እኛ 75% የኛ አባል ኮሪደር ላይ ምደባ ነው ያሉት። በመላው ቦታ ላይ ብትሄዱ የኛ አባላቶች አሉ፣ ያስተምራሉ፣ እርምጃ ይወስዳሉ። አሁን ይሄን ከመጠበቅ ይሄን ከማቆየት አኳያ ማለት ነው። ስለዚህ የአንበሳን ሚና እየተጫወትን ነው ያለው ማለት በሚሰጠን ተልዕኮ ተግባራዊ እያደረግን ያለነው። መጠበቅ አለበት፣ መንከባከብ አለበት ማለት ኮሪደር ቢያንስ ህብረተሰቡ ማወቅ መቻል አለበት፣ ሊጠብቀው ይገባል፣ ሊንከባከበው ይገባል። ይህን ከመጠበቅ ህዝቡን እናስተምራለን፣ ከዛ የዘለለ እርምጃ እንወስዳለን። ማለት እየተበላሸ በከብት እየተበላ የተከለው ሳር ዝም አንልም። ሰው በሚሄድ ያለበት ቦታ ላይ መሄድ መቻል አለበት። ዛሬ ሰው እኮ ቀኙን ጠብቆ እየሄደ ነው ያለው። ከአደጋም ጭምር እኮ ኮሪደር እንትን እያደረገ ነው እያገዘ ነው ያለው። አንድ ሰው እኮ ቀኙን ጠብቆ ከመሄድ እንደፈለገ ይሄድበት የነበረ ነው። ዛሬ ግን ተቋማችን ይሄን ከመጠበቅ አኳያ ትልቁ ስራ እየሰራ ነው ያለው፣ እያስተማረ ነው ያለ ነው። በቀጣይ የሐረር ከተማ የደንብ ጥሰት የማይፈጸምበትና ደረጃውን የጠበቀ ከተማ ከማድረግ አንጻር በእናንተ በኩል እየተሰሩ ያሉ ስራዎች ምንድን ናቸው? እንግዲህ በቀጣይ ይህ የሰራነው ኮሪደር እንዲሁም ተቋሙ ስንል የነበረው የኮሪደር ቀጣይ የተቋሙ ዓላማ ህዝባችን አንደኛ ተምሮ ስለ ኮሪደር ምንነት አውቆ ጥሩ ከተማችን ሳቢ ማራኪ ለህዝቡ የምትሆን ከተማ እንድትሆን እንፈልጋለን። አጥም ንጹህ መሆን አለባት ከተማችን፣ ለህዝቡ ማራኪ መሆን አለባት። ይህን ከማድረግ አኳያ ተቋማችን የተሻለ ጉልበት እያፈራን የተሻለ ህዝባችን ደግሞ በዚህ ዙሪያ እውቅና ሰጥተን ከተማችን ከየትኛውም ከተማ የተሻለ ከተማ እንድትሆን እንፈልጋለን። የኛ መዲና የምንለው ሐረር ከተማችን ነች። ይህን ከተማችን ደግሞ ለህዝቡ ማራኪ የማድረግና ይህን የሰራነው ስራ ለትውልድ በጥሩ ሁኔታ እንዲተላለፍ ተቋሙ የራሱን ሚና ይጫወታል። ይህን ከመጠበቅ አኳያ ማለት ነው ህግና ደንቡን ተግባራዊ የምናደርግበት ሂደት እየፈጠርን እንሄዳለን። ግንዛቤ እናደርጋለን። ከተማው የኔነት እንዲኖር መንግስት የሚሰጠውን አቅጣጫ ተቀብሎ ህዝባችን ስለ ኮሪደር ምንነት እንዲሁም የተቋሙ ዓላማ በቅንጅት ከሰራን ከተማችን ለህዝባችን ምቹ ትሆናለች የሚለውን ሐሳብ አለኝ ማለት ነው። ይህን ከማስቀጠል አኳያ እንግዲህ ህዝብ ሊተባበረን ይገባል፣ ጥቆማ ሊሰጠን ይገባል። የጋራ ከተማችን ማቆየት መቻል አለብን ማለት ነው። እኔም በመጨረሻ ማንሳት የፈለኩት የተለያዩ የህብረተሰብ ክፍሎች አንዳንድ ጥሰቶችን በአባላት ላይ እንደዚሁም ጥቆማ መስጠት ቢፈልግ እንኳን ጥቆማ ማድረስ የሚችልበት የነፃ የስልክ መስመር አላችሁ? የነፃ ስልክ አለን። ያው በተለያዩ ፌስቡኮች ኦልሬዲ በሶሻል ሚዲያዎች ኦልሬዲ የተለቀቁ የራሳችን ስልክ አለ። በዛ ዙሪያ ህብረተሰቡ ለኛ ጥቆማ እንዲሰጠን እንፈልጋለን። በዚህ መሀል ቁጥሩ ይገርማል። 6446 ያው የተቋማችን ስልክ ነው፣ ነፃ ስልክ ከቴሌ ጋር እየተነጋገርን እያስተካከልን ያለ ነው። ይህን የነፃ ስልክ በአሁኑ ሰዓት ከቴሌ ጋር ተነጋግረን እያስተካከልን ያለ ነው። ይህንን ለህዝቡ አድሬስ የምናደርግበት ነገር እንፈጥራለን ማለት ነው። አቶ ይብሳ እንግዲህ በአንዳንድ አባላቶች ደግሞ ጥሩ አፈጻጸም ያላቸው ስራቸውን ፀሐይ፣ ብርድ፣ ዝናብ ሳይሉ የተሰጣቸውን ኃላፊነት የሚወጡ አባላቶችም እንዳሉ ለማየት ሞክረናል።
በዚህ አጋጣሚ እርሶም ያው አንዳንድ ቦታዎች ላይ ተዘዋውረው የተመለከቱት ነገር ይኖራልና እዚህ ላይ ምን አይመስሉናል? እንግዲህ በተቋማችን ጥሩ የሚሰሩ አባላቶች አሉ። ቀን ማታ የሚሰሩት አባላቶችን ኦልሬዲ በየሳምንቱ እንዳለው በሚገርመው ጥሩ ውጤት እየሰጠን ያለ ነው። ይህንን ከማስቀጠል አኳያ ማለት ነው። በወራዊ ለምሳሌ በየኳርተራችን የሽልማት ሂደቶች አሉ። ይህን የተሻለ ስራ ኃላፊነት የተፈጡት በተቋማችን ይሸልማሉ። የማይሰሩትን እንደምንሸልም የሚሰሩትን ደግሞ እንሸልማለን። የማይሰሩትን ደግሞ እንሸልማለን ስንል የማይሰራውን እናሰናብታለን። ተልኳችን የማይፈጽም ማለት ነው። ይህን ያሌለ ባህሪ ያላቸው ቅድም ባልነው እርምጃ እንወስዳለን። የተሻሉ ደግሞ የሚሰሩትን ደግሞ እንሸልማለን፣ እናበረታታለን። ቅድም እንግዲህ እንዳያችሁት ቀን ማታ አንዳንዴ ስራችን እስከ ማታ እስከ 2 ሰዓት ድረስ ስራዎች እንሰራለን። ማለትም ከተማ ነክ አካባቢ ላይ ህብረተሰቡ እስከ ኮሪደር ላይ ወር ላይ ይወጣል። አቶ ሻወር አካባቢ ሰው ከ12 ሰዓት በኋላ ልክ ስርዓት እንዳሌለ የሚወጡ አንዳንድ ነጋዴዎች አሉ። ይህን እንግዲህ እርምጃ ከመውሰድ ከማስተካከል እስከ ማታ 2 ሰዓት ድረስ አባሉ ይሰራል። እንደዚህ የሚሰሩትም አባላቶች አሉ። በተመሳሳይ ቅድም ሲገልጽ እንደነበረው አባላቶች አሉ ማለት ነው። ይህን ከማበረታታት ተቋሙ ትልቅ ስራ እየሰራ ያለ ነው ማለት ነው። ሌሎች የሚሰሩ የሚጠፉ ከስራ ላይ የተለያየ እርምጃ እንወስዳለን። የደሞዝ እርምጃዎች አሉ። የደሞዝ እርምጃ አለ ማለት ነው። አትም ጠዋት ሲገባ ፈርሞ ይወጣል። 11 ሰዓት ተኩል ሲወጣ ደግሞ ኦሬዲ ፈርሞ ይወጣል አባሉ ማለት ነው። ምድቡ ማለት ነው። ቀን 8 ሰዓት ወደ ስራ ቦታ መገኘቱን የሚከታተል አባል አለ። ለምሳሌ የተቋሙ ፖሊስ ይህን ይከታተላል። አባሉ ልክ ጠዋት ባንዲራ ከሰቀለ በኋላ ወደ ስምሪቱ ወስዶ ወደ ቦታው ይሄዳል። ስራ ላይ አለ የለም የሚለው ነገር በዚህ መዋቅር ክትትል ይደረጋል። አንዳንዴ ከስራ ሰዓት ውጪ እስከ 2 ሰዓት 3 ሰዓት የምንቆይበት ባህላዊ ስራዎች ካሉ አባሉ ይቆያል። ይህን በምናቆይበት ሰዓት አባሉ ማበረታቻ እናደርጋለን። ይህን ያህል ቆይቷል፣ ከስራ ሰዓት ውጪ እየሰሩ ያሉት እነኛ አባላት ሊመሰገኑ ይገባል። ማለትም የሚሰጣቸውን ተልዕኮ ከመፈጸም አኳያ ሀገራዊ ክልላዊ ተልዕኮ ነው የምንሰጠው። ከክልል ወርታች የሚወርደው ለተቋሙ የሚሰጠውን አሳይመንት ተግባራዊ የሚያደርገው አባሉ ነው። ይህን አባል እንግዲህ በተለያየ ነገር የምናበረታታበት ሂደቶች አሉ። ተቋሙ እንግዲህ ቅዳሜና እሁድ የማይል ተቋሙ አንድ ቀን እረፍት የለንም። አቱም ከስራችን ጋር ተያይዞ ከህዝብ ጋር የሚያገናኘን ብዙ መሰረተ ልማቶች የምንጠብቅበት ሂደት ስለሆነ ለምሳሌ አንድ ቅዳሜ አባሉ አረፈ ሲባል ምን ያህል ብልሽት ነው የሚመጣው? ምን ያህል ህገወጥነት ነው የሚስፋፋው? ስለዚህ ቅዳሜና እሁድ የለም ይሄ ተቋም ማለት ነው። 4 ሰዓት የሚሰራ ተቋም ማለት ይቻላል ማለት ነው። አቱም የተቋሙ ዓላማ ስለሆነ ማለት ነው። ይህን በትክክል እየሰራን ነው ያለነው ብንልም በቂ አይደለም። በርካታ ህገወጦች አሉ። በርካታ ስነምግባር የጎደለ ነገሮች አሉ። ገና የምንሰራው በርካታ ስራዎች አሉ። በርካታ ስራዎች እየሰራን ነው ያለነው። አሁንም ቢሆን ገና ይቀራናል። የተቋሙን ተልዕኮ ተግባራዊ ከማድረግ አኳያ በርካታ ነገሮች ይቀሩናል። መልካም። በመጨረሻ ባነሳ ነው ሀሳብ ዙሪያ ቀረ የሚሉት ሀሳብ ካለ እንደዚሁም ማስተላለፍ የሚፈልጉትን መልእክት ካለ አያይዘው ቢያስተላልፉ። እኔ እንግዲህ በመጨረሻ ማስተላለፍ የሚፈልገው እንግዲህ እስካሁን ክልላችን ከየት ተነስተን ወደዚህ እንደመጣን ይሄንን ህዝባችን መረዳት መቻል አለበት። እየተሰራ ያለውን የኮሪደር ጥበቃዎች ህብረተሰቡ መጠበቅ መቻል አለበት።
እነኚህ ስርዓት አልበኝነት ያለበት ስነምግባር የጎደለ አንዳንድ ቦታዎች ስርዓትን የሚጥሱ ሰዎች ላይ ህብረተሰቡ ጥቆማ ሊሰጠን ይገባል ማለት ነው። ህብረተሰቡ ለኛ ጥቆማ ካልሰጠ በእኛ ዳሳ የምናደርገው ስራ እምብዛም ውጤት አይለውም። ማለትም ህብረተሰቡ ከተቆመን እንደዛ አይነት ቦታ ላይ ይሄ እየተፈጸመ ነው የሚል ጥቆማ ለኛ መስጠት መቻል አለበት። ህብረተሰቡ ጥቆማ በሚሰጠን ሰዓት ተቋሙ እርምጃ ይወስዳል። ለዚህ ዝግጁ ነው። ስለዚህ መንግስት እየሰራ ያለውን ለትውልድ የምናስቀጥለውን ቺን ሀገር ህብረተሰቡ የኔነት ሊሰማው ይገባል። መሰረተ ልማት ሁሉ የመንግስት አካል ብቻ የሚተው ሳይሆን ትልቁ አደራ ያለበት ህዝቡ ላይ ነው። መንግስት ግዴታውን እየተወጣ ነው ያለው። መንግስት 24 ሰዓት እየሰራ ነው ያለው። ስለዚህ ይህን የምናስቀጥለው ህብረተሰቡ ሲደግፈን ብቻ ነው። እየተበላሸ እያለ ቆመን የምናልፍ ከሆነ ጥሩ አይደለም። ከቻለ ከዛ ነገር ላይ መከላከል መቻል አለበት። ወይ ለኦፊሰሮች ወይ ለተቋሙ ሪፖርት መሰጠት መቻል አለበት። አልባሌ ስነምግባር ስራ ሲሰራ ማለት ነው። ቆመን ማየት የለብንም። ጥቆማ ልንሰጥ ከቻልን እርምጃ መውሰድ፣ ካልቻልን ደግሞ ለሚመለከተው አካል ሪፖርት ማድረግ መቻል አለብን። አጥም ችግልል በየቀኑ በርካታ እንግዶች ይመጡብናል። አረርን ለማጉብኘት ውስጥ ያለው ውጭ ያለው እኮ ወረፋ እየያዘ ነው። ይሄ ግልጽ ነገር ነው። ይህን ደግሞ እንዲህ የተሰራውን ከተማችን ለሰከንድ እንድትበላሽ አንፈልግም። ይሄን ማቆየት መቻል አለበት። የኔነት መሰማት መቻል አለበት ህብረተሰቡ ማለት ነው። ስለዚህ ይህን ከማድረግ አኳያ ህብረተሰቡ ሊተባበረን ይገባል። ህብረተሰቡ ሊደግፈን ይገባል። ለመንግስት አካል ብቻ የሚሰጥ አይደለም። የህዝቡን ግዴታ ሊኖር ይገባል። ስለዚህ ህዝቡም ግዴታውን መወጣት መቻል አለበት። እኛም እንደ ተቋም ግዴታችን መወጣት መቻል አለበት። የዚህ ድምር ውጤት ነው ሀገርን የሚያስቀጥለው። መልካም አቶ ይብሳ እንግዲህ በመጨረሻ ያው ተመልካቹ መልዕክት ያስተላለፉበት ታንጉ ደረሰ ይመስለኛል። ስለነበረን ጊዜ እንግዲህ እጅግ ከልብ በማመሰግን ተመልካቾች እስካሁን እንግዲህ ወደ እናንተ ስናደርስ የቆየ ነው በሐረሪ ክልል ደንብ ማስከበር ጽሕፈት ቤት በኩል እየተሰሩ ያሉ የቁጥጥር ስራዎች ምን እንደሚመስሉ እንግዲህ በተለያዩ ተንቀሳቃሽ ምስሎችም እንደዚሁም ከቢሮ ኃላፊ ከሆኑት አቶ ኢብሳ አልይ ጋር ባደረግነው ቆይታ ወደ እናንተ አድርሰናል። እንግዲህ ያው በክልሉ የተሰሩ አንዳንድ የኮሪደር ልማት ስራዎችን ከመጠበቅ አንጻር እንደዚሁም ከህገወጥ ንግድ ጋር ተያይዞ ከህገወጥ ግንባታ ጋር ተያይዞ ከህገወጥ እርድ ጋር ተያይዞ የቢሮ ኃላፊ የተለያዩ ሀሳቦችን አንስተዋል። እናንተም እንግዲህ በዚህ ባነሷቸው ሀሳቦች ላይ የተለያዩ ህገወጥ ጥሰቶችን በምትመለከቱበት ሰዓት ላይ 6446 ላይ ነፃ የስልክ መስመር በመደወል ሀሳባችሁን ብታደርሱ እነሱ ፈጣን ምላሽ የሚሰጡበት ሁኔታም እንዳለ እንግዲህ ከቢሮ ኃላፊ ወደ እናንተ የደረሰበት ሁኔታ እንዳለ አንስተውልናልና ሁሉም የህብረተሰብ ክፍል 6446 ላይ በመደወል ከሐረሪ ክልል ደንብ ማስከበር ጽሕፈት ቤት የተለያዩ ጥቆማዎችን ማድረስ ትችላላችሁ የሚለውን እኛም በዚህ አጋጣሚ ወደ እናንተ እናደርሳለን። ተመልካቾች ለዛሬ እንግዲህ የያዝነው ፕሮግራም ይህንን ይመስላል። ሳምንት በተለይ አዲስ መሰናዶ የምንጠብቃችሁ ነው የሚሆነው። እስከዚያው ሰላም።